ሩሽዬ በአዲስ ነገር መጥቷል ጋይስ። የኮረፍቱ ፎቶ እንግዲህ እንደዚህ ያማረ ፎቶ ለቋል ማለት ነው። ዶቼ አይችሉም አይችሉም ይሉኛል ያለ ነው ጋይስ። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ አብርሽ ፎቶ እንግዲህ የሚያምር ለቋል ማለት ነው። እንግዲህ ትላንትና ብዙ ሰው ማለት ነው በሰራ ቪዲዮ ብዙ ነገር ያላችሁ አላችሁ። እኔ ይቅርታ አድርጉልኝ፣ አትሸወዱ ውዶቼ፣ አትሸወዱ። ለምን እንደው ታውቃላችሁ? ካሜራ በውስጥ ነበረ። ገባችሁ አይደለ? ይሄ ድራማና ድራማ ነው። ግን በዚህ ልክ ባይወርዱ አሪፍ ነው ብዬ ነው ማስቡ። ለምን እና ሩታዬ ከወንድሞቿ ጋር ስትመጣ ካሜራ በውስጥ ነበረና ካሜራ ዞሮ እነሱ ያጨበጨቡ ሲገቡ ካሜራ ዞር ያደረጉት። ስለዚህ ካሜራ አለ አውቆ በቃ እኔ አላቅም። ይቅርታ አድርጉልኝ በቃ ማለት አይዋጥልኝም። እኔ የራሳችሁ ጉዳይ። እኔ የተሰማኝ ወይም ደግሞ ቪዲዮ ላይ የተረዳውን አስተያየት የምሰጠው ነው። ኤንዌስ ውዶቼ እኔ የማንም ጥላቻ የለኝም ጋይስ። ሩተም በህጋዊ ነገር ማለት ወይም ደግሞ እውነት በፍርድ ቤት ከጀመረች በፍርድ ቤት መጨረስ ትችላለች። ሲጀምር ወንድሞቿ አያስፈልግም። ህግ አካል አለ። ከህግ አካል ዲል ማድረግ ያለበት ያልገባችሁ ማለት ነው። መጀመሪያ ከኢትዮጵያ አይደል ወጣችሁ ስታስቡ በግድ የአካል ማለት ፍርድ ቤት እኮ መውሰድ ይችላል ፖሊስ ማለት ነው። ወዶቼ ገባችሁ አይደለ? ዝም ብሎ እነዚህ ወጠጠ ይዞ መዞር ጥሩ አይደለም። ሲቀጥል ደግሞ ድራማ፣ አብዛኛ ድራማ ብላችሁ የምታስቡ ገኒ ቀን ወረቀቱን ይዛ መጣች። እንዲህ ወረቀት ይሄ ተንገላጠቁ። እንዴት ነው የፍርድ ቤት ወረቀት ሁሉም ሰው እየጎተተ የሚወጣ? እና ብዙ አታስወሩን ጋይስ። እኔ ስለማላያቸው ነው። ብዙ ማለት ተደራጅቶ ተመካክሮ እየሰሩ ነው። እና በጣም እኔ የምትናደዱ እኔ አላቅም ስለምትወዱ ነው። አይኖ ጥላቻ አይደለም፣ ግን አስቡ እናንተ ቪዲዮ ስታዩ ምንድነው በውስጡ ያዘው ቀን ምን ሲሰራ ነበር ብላችሁ አስቡ ማለት ነው። አብርሽ በዛሬ እንግዲህ በአዲስ ፎቶ መጥቷል። አዲስ ነገር አለ።